መጽሐፈ ዜና ካልዕ ምዕራፍ 30 ለእስራኤል አምላክ ለእግዚአብሔር ፋሲካ ያደርጉ ዘንድ ወደ እግዚአብሔር ቤት ወደ ኢየሩሳሌም እንዲመጡ ሕዝቅያስ ወደ እስራኤልና ወደ ይሁዳ ሁሉ ላከ። ደግሞም ወደ ኤፍሬምና ወደ ምናሴ ደብዳቤ ጻፈ። ካህናቱም በሚበቃ ቁጥር ስላልተቀደሱ ሕዝቡም ገና በኢየሩሳሌም ስላልተሰበሰቡ በጊዜው ያደርጉት ዘንድ አልቻሉምና ንጉሡና አለቆቹ የኢየሩሳሌምን ጉባኤ ሁሉ በሁለተኛው ወር ፋሲካውን ያደርጉ ዘንድ ተመካክረው ነበር። ነገሩም ለንጉሡና ለጉባኤው ሁሉ ዓይን መልካም ነበር። እንደተጻፈም በብዙ ቁጥር አላደረጉም ነበርና የእስራኤልን አምላክ እግዚአብሔርን ፋሲካ በኢየሩሳሌም ያደርጉ ዘንድ እንዲመጡ ከቤርሳቤ ጀምሮ እስከ ዳን ድረስ ለእስራኤል ሁሉ አዋጅ እንዲነገር ወሰኑ። እንደ ንጉሡም ትእዛዝ መልእክተኞቹ እንዲህ የሚለውን የንጉሡንና የአለቆቹን ደብዳቤ ይዘው ወደ እስራኤል ወደ ይሁዳ ሁሉ ሄዱ። የእስራኤል ልጆች ሆይ እግዚአብሔር ከአሦር ነገሥታት እጅ ወዳመለጠ ቅሬታችሁ እንዲመለስ ወደ አብርሃምና ወደ ይስሐቅ ወደ እስራኤልም አምላክ ተመለሱ። እናንተም እንደምታዩ የተፈቱ እስኪያደርጋቸው ድረስ የአባቶቻቸውን አምላክ እግዚአብሔርን እንደበደሉ እንደ አባቶቻችሁና እንደ ወንድሞቻችሁ አትሁኑ። አባቶቻችሁም እንደነበሩ አንገተ ደንዳና አትሁኑ። እጃችሁንም ለእግዚአብሔር ስጡ። ለዘላለም ወደ ተቀደሰው ወደ መቅደሱም ግቡ፣ ጽኑ። ቁጣውም ከእናንተ እንዲመለስ አምላካችሁን እግዚአብሔርን አምልኩ። አምላካችሁ እግዚአብሔር ቸርና መሐሪ ነውና ወደ እርሱም ብትመለሱ ፊቱን ከእናንተ አያዞርምና ወደ እግዚአብሔር ብትመለሱ ወንድሞቻችሁና ልጆቻችሁ በማረኳችሁ ፊት ምሕረትን ያገኛሉ፣ ደግሞም ወደዚች ምድር ይመለሳሉ። መልእክተኞቹም ከከተማ ወደ ከተማ በኤፍሬምና በምናሴ ሀገር እስከ ዛብሎን ሄዱ። እነዚያ ግን በንቀት ሳቁባቸው አፌዙባቸውም። ነገር ግን ከአሴርና ከምናሴ ከዛብሎንም አያሌ ሰዎች ሰውነታቸውን አዋረዱ፣ ወደ ኢየሩሳሌምም መጡ። ደግሞም አንድ ልብ ይሰጣቸው ዘንድ በእግዚአብሔር ቃል የሆነውን የንጉሡንና የአለቆቹን ትእዛዝ ያደርጉ ዘንድ የእግዚአብሔርን እጅ በይሁዳ ላይ ሆነ። በሁለተኛውም ወር የቂጣውን በዓል ያደርግ ዘንድ እጅግ ታላቅ ጉባኤ የሆነ ሕዝብ በኢየሩሳሌም ተከማቸ። ተነስተውም በኢየሩሳሌም የነበሩትን መሠዊያዎችና ለጣዖታት የሚያጥኑበትን ዕቃ ሁሉ አስወገዱ፣ በቂድሮንም ወንዝ ጣሉት። በሁለተኛውም ወር በ14ኛው ቀን ፋሲካውን አረዱ። ካህናቱና ሌዋውያኑም አፈሩ፣ ተቀደሱም። ወደ እግዚአብሔርም ቤት የሚቃጠል መስዋዕት አመጡ። እንደ እግዚአብሔርም ሰው እንደ ሙሴ ሕግ በሥርዓታቸው ቆሙ። ካህናቱም ከሌዋውያን እጅ የተቀበሉት እንደሚረጩ ነበር። በጉባኤውም ያልተቀደሱ እጅግ ሰዎች ነበሩ። ስለዚህም ሌዋውያን ለእግዚአብሔር ይቀድሱ ዘንድ ንጹሐን ላልሆኑት ሁሉ ፋሲካውን ያርዱላቸው ነበር። እንደ ትእዛዙም ሳይሆን ከኤፍሬምና ከምናሴ ከይሳኮርና ከዛብሎንም ወገን እጅግ ሰዎች ሳይነጹ ፋሲካውን በሉ። ሕዝቅያስም ምንም እንደ መቅደሱ ማንጻት ባይነጻ የአባቶቹን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ብሎ ስለ እነርሱ ጸለየ። እግዚአብሔርም ሕዝቅያስን ሰማው፣ ሕዝቡንም ፈወሰ። በኢየሩሳሌምም ተገኝተው የነበሩ የእስራኤል ልጆች የቂጣውን በዓል በታላቅ ደስታ 7 ቀን አደረጉ። ሌዋውያኑና ካህናቱም በዜማ ቃለ እግዚአብሔር እየዘመሩ ዕለት ዕለት እግዚአብሔርን ያመሰግኑ ነበር። ሕዝቅያስም በእግዚአብሔር አገልግሎት አስተዋዮች የነበሩትን ሌዋውያንን ሁሉ ያጽናና ነበር። የደህንነትንም መስዋዕት እያቀረቡ የአባቶቻቸውን አምላክ እያመሰገኑ 7 ቀን በዓል አደረጉ። የይሁዳም ንጉሥ ሕዝቅያስ ስለ ቁርባን 1000 ወይፈኖችና 7000 በጎች ለጉባኤው ሰጥቶ ነበርና አለቆቹም 1000 ወይፈኖችና 10000 በጎች ለጉባኤው ሰጥተው ነበርና ከካህናቱም እጅግ ብዙ ተቀድሰው ነበርና ጉባኤው ሁሉ እንደገና 7 ቀን በዓል ያደርጉ ዘንድ ተማከሩ። በደስታም እንደገና 7 ቀን በዓል አደረጉ። የይሁዳም ጉባኤ ሁሉ ካህናቱና ሌዋውያኑ ከእስራኤልም የመጡ ጉባኤ ሁሉ ከእስራኤል አገር የመጡትና በይሁዳ የኖሩት እንግዶች ደስ አላቸው። ኢየሩሳሌምም ታላቅ ደስታ ሆነ። እስራኤል ንጉሥ ከዳዊት ልጅ ከሰለሞን ዘመን ጀምሮ እንደዚህ ያለ በዓል በኢየሩሳሌም አልተደረገም ነበር። ካህናቱና ሌዋውያኑም ተነስተው ሕዝቡን ባረኩ። ድምፃቸውም ተሰማ፣ ጸሎታቸውም ወደ ቅዱስ መኖሪያው ወደ ሰማይ አረገ።